በኢስራኡ ጉዟቸው መካከል ካዩዋቸው ነገራቶች መካከል ሰዎችን ይመለከታሉ ራሳቸው በድንጋይ ይመታና ይሰባበራል ይፈረካከሳል ثم تعود ራሳቸው በድንጋይ ተመቶ ከተፈነካከተ ከተሰባበረ በኋላ እንደነበረ ይመለሳል فقال جبريل يعني ለነብዩ አለይሂ ሰላቱ ወሰለም ጅብሪል እንዲህ አላቸው هؤلاء الذين تتثاقل رؤوسهم عن تأدية الصلاة ነዚህ በዚህ ሁኔታ ላይ እየተቀጡ የምታያቸው ሰዎች ሶላት ለመስገድ ይሳነፉና ይከብዳቸው የነበሩ ሰዎች ናቸው ሶላት ከመስገድ ይሰላቸው የነበሩ ሰዎች ሶላትን መስገድ ይከብዳቸው የነበሩ ሰዎች የማይሰግዱ ሰዎች በመስነፍ ምክንያት ሚተው የነበሩ ሰዎች በዚህ ሁኔታ ሲቀጡ የምታያቸው እነዛ ናቸው ይላል ሶላት የሚባለው በሸሪዓችን ትልቅ ቦታ አለው አንድ ሰው እስልምናውን ካስተካከለ በኋላ ኢማኑን ከያዘ በኋላ ትልቁ ከእስልምና በኋላ ቀጥሎ የሚመጣው ነገር ምንድነው ኢቃሙ ሶላህ አላሁ ተባረከ ወተዓላ ግዴታ ያደረገብንን 5 ወቅት ሶላት አላህ ባዘዘው መልኩ ሸሪዓ ባስተማረን መልኩ ሶላቱን መፈጸም ነው ነብዩ አለይሂ ሰላቱ ወሰለም በዚህ ሌሊት እነዚህን ሶላት በመሳነፍና በመሰላቸት የከበዳቸው የሚተው የሆኑ ሰዎች በዚህ ሁኔታ ላይ ሲቀጡ ይመለከታሉ አንድ ሰው ሙስሊም የሆነ ሰው ለሶላቱ ትልቅ የሆነ አህምያ ትልቅ የሆነ ቦታ ሊሰጥ ይገባል ምክንያቱም ነብዩ አለይሂ ሰላቱ ወሰለም በሐዲስ እንደተከሱት አንድ ሰው ነገው መልቂያማ ስለ ኢማኑ ሒሳብ ከተደረገ በኋላ ስለ እስልምናው ሒሳብ ከተደረገ በኋላ ቀጣይ ሒሳብ የሚደረግበት ነገር ምንድነው ሲሉ ሶላት እንደሆነ ይነግሩናል ታዲያ ምን ይላሉ አንድ ሰው ነገ ሒሳብ ሲደረግ በሶላቱ ጉዳይ ሒሳቡ ነጃ የወጣ ሰው ስለ ሶላት ሒሳብ ሲደረግ በዚህ ሒሳብ ላይ ያለፈ ሰው ማለትም በአግባቡ ዱንያ ላይ ሰዶ ያንን ሒሳቡን ማለፍ የቻለ ሰው ከዛ በኋላ ያለው ሒሳብ ይገራለት ይሆናል ይላሉ ነገር ግን በሶላቱ ጉድለት ኖሮበት ድክመት ኖሮበት ሒሳብ ላይ በሶላቱ ላይ ነጃ ያልወጣ የሆነ ሰው ከዛ በኋላ ብዙ መዘዝ እንደሚጠብቀው ከዛ በኋላ ያለው ሒሳቡን አስቸጋሪ ሊሆን እንደሚችል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ይናገራሉ አላህ Subhanahu Wa Ta'ala ለኛ ለባሪያዎቹ ብዙ ኒዕማ ውለታ ውሎልናል ከነዛ ከዋለልን ኒዕማዎች አንፃር ስንመለከት አላህ በእኛ ላይ ግዴታ ያደረጋቸውን ነገራቶች ስናይ ከሰጠን ኒዕማ አንፃር ሲታይ በጣም ትንሽ ተራ ነገራቶች ናቸው ማለትም በጣም ቀላል የሚባል ነገራቶች ናቸው አላሁ ተዓላ ያዘዘን ደረጃቸው ትልቅ ቢሆንም ለመፈጸም ግን እኛን ማንችለውን ነገር ነፍስ ማትችለውን ነገር አላሁ ተዓላ አላዘዘም ታዲያ ሙስሊም የሆነ ሰው ኢማኑን ከያዘ በኋላ ከእስልምናው በኋላ ልዩ ትኩረት ሊያደርግበት የሚገባው የምኑ ጉዳይ ነው ማለት ነው የሶላቱ ጉዳይ ነው ማለት ነው ሱብሃንአላህ እነዛ ሷሊህ የሆነበሩ ሰዎች አይደለም አላሁ ተዓላ ግዴታ ያደረገውን ሶላት ሊተው ቀርቶ ግዴታ ያልሆነባቸውን ሱና ነፍል የሆኑ ሶላቶችን በመስገድ ሌሊቶቹን ይቆራርጧቸውና ያሳልፏቸው እንደነበር የዑለማዎች የመሻይኾች የሷሊሆች ታሪክ ይናገራል በል ከዛም አልፈው ከሷሊሆች መካከል ያ አላህ አንተ በቀብር ውስጥ ለሰዎች ሶላት መስገድን ወፍቀህ ከሆነ ለኔም ስጠኝ በቀብር ውስጥ እንድሰግድ አስችለኝ ይያለ ዱዓም ያደርግ ነበር ثابت البناني ታላቁ ታቢዒ ምን ይሉ ነበር በሐያት በነበሩበት ወቅት ሁሉ ጊዜ አላሁ ተዓላን ይለምኑ ነበር ሶላትን ለባሪያዎችህ በቀብር ውስጥ መስገድ አስችለህ ከሆነ ሰጠህ ከሆነ ለኔም እንድትሰጠኝ ይያሉ በቀብር ውስጥ አላሁ ተዓላ መስገድን ሶላትን እንዲሰጣቸው አላህን ይለምኑት ነበር ተመልከቱ ይህንን ያክል ነበር ለሶላት የነበራቸው ትኩረት ይህንን ያክል ነበር በሶላት የሚደሰቱት ከግዴታዎቹ ሶላት አልፈው በሌሊት ሶላት እየሰገዱ ይህንን አላህ በቀብራቸው ውስጥ መስገድ እንዲያስችላቸው ሶላት መስገድን እንዲሰጣቸው ይጠይቁ ነበር ታዲያ ይህ ታላቅ ታቢዒ ካለፉ በኋላ ቀባሪዎች ይቀብሯቸውና ቀብሩን ከዘጉት በኋላ ምን ይወድቃል ቀብሩ ከተዘጋበት የሆነ ድንጋይ የሆነ
ቀብር ውስጥ ወደ ታች ወደ ለህዱ ይወድቃል። ያንን ነገር ሊያወጡ ቀብሩን በሚከፍቱት ሰዓት ያ ሳቢቱል ቡናኒ ቁመው ሶላት እየሰገዱ ነበር ያገኟቸው። ሱብሃንአላህ። ይህንን ያዩ ሰዎች በጣም ተገረሙ። አንዱ ምን ይለዋል ለጓደኛው፣ ተመለከትከው እየሰገደ እኮ ነው አለው። አዎ አይቼዋለሁ ዝም በል ብለው በጣም ተደናግጠው ወደ ሳቢቱል ቡናኒ ልጅ ይመጣሉ። የሳቢቱል ቡናኒን ልጅ ይጠይቋታል። አባትሽ ምን ያደርጉ ነበረ ብለው ይጠይቋታል። እሷም ምን አለቻቸው? ምን ተመልክታችሁ ነው? ለምንድን ነው ይህን የምትጠይቁኝ አለቻቸው። ምን አሏት? እኛ የሆነ ጡብ ገብቶብን ቀብር ውስጥ ልናወጣ በገባንበት ጊዜ ሳቢቱል ቡናኒ ከተቀበረ በኋላ ቀብር ውስጥ ቁሞ ሶላት እየሰገደ አየነው ብለው ይነግሯታል። የሳቢቱል ቡናኒ ልጅ መልሷ ምንድን ነበረ? ያ አባቴማ ለ40 ዓመት ያክል አላሁ ተዓላን በሌሊት ሶላት እየሰገደ በሌሊት አላህን ይለምን ነበር። ጌታዬ ሆይ ለባሪያዎችህ በቀብር ውስጥ ሶላት መስገድን ወፍቀህ ከሆነ ለኔም ስጠኝ እያለ አላህን ይለምን ነበረ። ያንን ልመናውን አላህ ተቀብሎት ነው በማለት ትመልስላቸዋለች። ናም የሶላት ጉዳይ በጣም ሙሂምና አሳሳቢ የሆነ ነገር ነው። አንድ ሰው በጣም ትኩረት ሊሰጠው የሚገባ ነው። በአሁኑ ሰዓት ሰዎች በተራ ነገር ምንም ባልሆነ ነገር ሶላትን ሲያሳልፉ እንመክራለን። ይህ ሊሆን አይገባም። አንድ ሰው ምን ይላሉ? አንድ ሶላትን የተወ ከሆነ ሶላትን በመተው አንድ ሶላትን ሆን ብሎ ቃረበል ኩፍረ፣ ይህ ሰው ወደ ኩፍር የተጠጋ ሰው ነው ይላሉ። በጣም ወደ ኩፍር የቀረበ ያለ ሰው ነው ይላሉ። ታዲያ ሶላት ላይ አንድ ሰው ልዩ ትኩረት ሊያደርግ ይገባል። በጣም ነብዩ አለይሂ ሰላቱ ወሰለም የነዚህን የሶላት አምሳያዎች የአምስት ወቅት ሶላትን አምሳያዎች ሲመስሉልን ምን ይላሉ? ሰሃባዎችን እንዲህ አሏቸው፣ ተመለከታችሁ ከናንተ መካከል ወንዞች ኑረው 5 ወንዝ ላይ ከቀኑ 5 ጊዜ ቢታጠብ አካሉ ላይ ቆሻሻ ይኖረዋልን ብለው ጠየቋቸው። ሰሃባዎች ምን አሉ? ላ ይብቃ እንደረን ይህ ሸይ፣ አንዱ በቤቱ በር ላይ ወንዝ ኑሮ 5 ጊዜ በቀኑ ቢታጠብ አካሉ ላይ ምንም አይነት ቆሻሻ ሊኖር አይችልም በማለት ሰሃባዎች መለሱ። ነብዩ አለይሂ ሰላቱ ወሰላም ምን አሉ? እዚህ 50 5 ወቅት ሶላት ነው አሉ። አንድ ሰው እነዚህ ሶላቶች በሚሰግድ ሰዓት አንዱ ሶላት በሌላኛው ሶላት መካከል ያለውን ታናናሽ ወንጀሎች የሚያብሱ ናቸው። ዙህርን ሰግዶ አስርን በሚሰግድ ሰዓት በዙህርና በአስር መካከል የሰራቸው ታናናሽ ወንጀሎች በዚህ ምክንያት ይማሩለታል ማለት ነው። በዛ ሶላትን አንድ ሰው ትልቅ ትኩረት ሊሰጠው ይገባል ማለት ነው። ነብዩ አለይሂ ሰላቱ ወሰላም በዚሁ በኢሳኡ ላይ ተመልክተዋል። ረአ ቀውመን ተናፈሱና ዐለ اللحم المنتن ويتركون اللحم الجيد المشرح። ሰዎችን ይመለከታሉ በጣም የሚሸት የሚያስጠላ የግማሽ ሽታ ያለው ስጋ ላይ ሲሽቀዳደሙ ያዩዋቸዋል። ጥሩ የሆነን ስጋ በጣም የሚያምር ጥሩ የሆነን ስጋ ደግሞ ሲተው ያዩዋቸዋል። ጥሩን ስጋ ትተው በጣም የሚያስጠላ ሽታ ያለው ስጋ ላይ ሲሽቀዳደሙ ያን ነገር ለማግኘት ሲቀደሙ ያዩዋቸዋል። فقال جبريل هؤلاء أناس من أمتك يتركون الحلال ويأتون الحرام وهم الزنات። جبريل سيدنا عليه السلام ለነብዩ